አብዱ አብዱረዛቅ ይቅርታ ስምህን እያበላሽው ነው። አብዱረዛቅ አሁን እዚህ አብዱረዛቅ ስምህ እንዲበላሽ አይፈልግም። አንተ ስምህ አብዱረዛቅ ነው። በነገራችን ላይ ዩቱብ ላይ ማለት ነው የኔን ልጅ ይመስለኛል የሚሉ ብዙ ልጆች አሉ፣ ብዙ ሰዎች አሉ። ምን ነው ላይክ ሼር ሰብስክራይብ አድርጉና ተሰርቀህ እንደሆነ ሌላ አንተን የሚመስል ጓደኛ ያለ ማለት ነው። እና እንጂ መልስ ስጣቸው ሆነ አንተ ነው የሚመስል ሀሰን ሀመሬበታይ እስኪ ጠይቃቸውና ኮሜንት ላይ ይኮምቱ። እኔ አላቅም እንዴ አንተ ጋር አይደለም እንዴ ያለሁት እራ መልሱልኝ። እኔ መሬት እንጃ እንግዲህ እስኪ በኮሜንት እንጃ አላሁ አለም። ስለዚህ ሆኖ ሲያጠፋ እሱ ሲያጠፋ ደግሞ ነገር ጥሩ ነገር ሰራሉ። አይ ደግሞ ላይክ አድርጉ ስላችሁ እሱ ደግሞ ሰብስክራይብ አያችሁ ሀዛና ምንም አርጉልን እንላችኋለን። ሲሾሩ ሀዛና አርጉለት እዚህ ማለት አርጉለት ላይክና ሼር አትርሱና። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እናንተ ተከበራችሁ ዲያሽ እንደሚደርሻለኝ እንደምታዩ ዛሬ በአዲስ ነገር የመጣላችሁ በአዲስ ነገር ነው የመጣላችሁ። እኔ ቆይ እንጂ ሰላም ልበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ውድ ቤተሰቦቻችን ዛሬ አብዱ እንዲያለው እንግዲህ በአዲስ ነገር ነው። ያው ለእናንተ አዲስ ነገር አይደለም፣ ለእኔ ግን አዲስ ነገር ሆኖ ስለታየ እና ቆይ አሁን እንዲያከፈት ቆይ ሌላ የምላቸው ነገር ስላለኝ ማለት ነው። አታንኮሻክሽ። ወደ ቤተሰቦቼ ባለፈው ቪዲዮ ላይ እንትን ኮሜንት ላይ ይቅርታ ኮሜንት ላይ እኔ የሚያስጠላኝን ነገር አልተወኝም አንቺስ ትቶሻል ወይ? እኔ አሁን ሁሉም ነገር እያስጠላኝ ነው ብላ የሆነች ልጅ ጽፋልኝ ነበረ። በእርግጥ የሚያምረኝ ነገር የለም፣ ሁሉም ነገር ያስጠላኛል። ነገር ግን ይሻለኛል የምላትን ነገር ስበላ ደህና ነው፣ ምንም አይልም ማለት ነው። እንግዲህ እህቴ አይዞሽ በርቺ፣ 4 ወር 5 ወር ሲሆን ይተዋል ይላሉ። እኔ አሁን ትንሽ የሆነ ለውጥ አለው ከመጀመሪያው። አሁን 3 ወር ጨርሻለሁ፣ 3ኛ ወሬ ላይ ሲገባ ደህና ነኝ። ግን ያገኘሁትን ነገር አልበላም ማለት ነው። እና አይዞሽ በርቺ ትባያለሽ 4 ወር እና እንደዛ እየሆነች ትባያለሽ ማለት ነው። በቀጣይ ደግሞ ብሎግ አሰራር እንደዚህ አይደለም፣ ሌሎች እህቶችን የሚሰሩትን እየገባሽ ብላችሁኛል። እኔ በነገራችን ላይ ብዙ እንደዚህ እንትን ዲክም የሚያደርግ ነገር መስራት በጣም እንትን ይለኛል ማለት እንደነሱ ይሄ የሆነ የተለያየ ነገር ይሄን በዚህ አድርጌ ይሄንን አንደኛ ቪዲዮ መቀረጽ የሚቀርጻችሁ ሰው ያስፈልጋል። ገባችሁ ወይ? ደግሞ መቀረጫ የምትቀርጡበት ነገር ያስፈልጋል። እኔ በአንድ እጄ ይዤ በአንድ እጄ ሰርቼ ስለሆነ እንግዲህ ቻሉት ማለት ነው። ይሄ እቃ የመጣው እንደምታውቁት ከአዲስ አበባ ነው። በነገራችን ላይ ይሄንን ቆይ አንዴ እህታችን ደግሞ ኮሜንት ላይ እኔ በቅርብ እመጣለሁ ዘሩን ይዤልሽ እመጣለሁ ብላኛለች። ዘር ባለፈው ስለ በትንጃን ስለተለያዩ ዘሮች ሳወራ እኔ ይዤልሽ እመጣለሁ ያለችኝ ልጅ አለኝ። ደግሞ በቅርብ አባቴ ያመርታል ብላኝ ነበረ። ሀገሩን ጠይቄያት አልመለሰችልኝም። እንግዲህ ወልዲያ አለ ብለውኛል። ባለፈው ሂጄ ነበረ። ነገር ግን ብር አጥሮኝ ከእጄ ላይ እንደገና ደግሞ ባንክም ዝግ ሆኖብኝ ሳላዋጣና ሳልገዛ ስለተመለስኩኝ አልሄድኩም ከቦታው ማለት ነው። እንግዲህ ለቀጣይ
እጄ ምን እንዲያለ ለማየት አስቤያለሁኝ። እንግዲህ ዛሬ ተላከልኝ ከአዲስ አበባ እቃ ነው ጓደኛዬ። በዚህ አጋጣሚ ኮይት ገብታለች። እንግዲህ ኮይት ከገባች ራሱ 3-4 ቀን ሆኗታል። እቃው ግን ዛሬ እየደረሰኝ ነው ገና። እስኪ ተበላሽቷል አልተበላሸም ምንድን ነው እቃውስ የሚለውን አብረን ተከታትለን እንመለስ። በመጀመሪያ ቪዲዮ ላይክ፣ ሼር አርጉት፣ ሰብስክራይብ አርጉ። ሰሞኑን እናንተ ሆነ እናንተ ላይክ ሼር የምታደርጉት ቁራኔ ነገር እየሰፈራችሁኝ ዝም ብላችሁ ወጪ እየሄዱ ዝም ብላችሁ ተዚስ እያላችሁ ደግሞ እየከፈኝ ለምን ላይክ ሳያረጉ እስኪ እናየው እስኪ ሀይ ነው ሀይ ሙራጅ የለም ባዶ ነው። እንዲህ ባዶ ምን ማለት እችላለሁ እኮ ያዛ ነው። አትቀይር እንጂ እንዴ ሸረኛ እንዴ እየቀየርክ እያየሁ ነው። እዚህ ነው ብያለሁኝ እኔ ወላሂ እዚህ አይቼዋለሁኝ። ቀይረኸው ነው አትማል እኮ አልቀየርኩም። ለምን ትላለህ? ቀይረኸዋል ነው ማለት ነው እኮ። ታዲያ አታዋሽ። እዚህም አትቀይር። እሺ ምንድን ነው ምን እየሰራህ ነው? እናንተ ተዘዝናላችሁ ትሉኛላችሁ፣ ግን እናንተ ማሳዝነው እኔ እናቴ ስትልከኝ ለብቻ ወይ እኔ ተረብሽ ቢሆን ወይ እኔ ተረብሽ ቢሆን ረብሻቸው ወይ እኔ ቢሆን ወይ ታምሜ ቢሆን ወይ ይህ ነገር ከሱ ወይ ቢሆን እኔ ከሆን ይህ ነገር ያገኘ ወይ ቢሆን እናንተ ሆን ተዛዝናላችሁ። ስርዓት አድርገው አውራ እንጂ ምንድን ነው የምትለው? አሳዝናለሁ። አዎ አሳዝናለሁ። ግን እናንተ ዝም ብላችሁ ነው የምታሳዝነው። ዝም ብላችሁ ነው። እኔ የማሳዝነው እናቴ ሳውጥታኝ ማታ በመሆን ወይ እናቴ የምፈልገው ነገር ሳሳገዛልኝ ወይ እኔ ሆለብት ወይ እኔ ታምሜ ወይ ሐኪም ቤት ሆኜ የምትሉት ደግሞ እንዲህ ጥሩ ሆኜ ዝም ብላችሁ ሆንስ። ስለዚህ እናንተ ማሳዝን ከሆነ አንድ ነገር ብቻ ነው ተቆጥሩባችሁ። ላይክ ሼር አለማድረጋችሁ ሰብስክራይብ አያረጉ ላይክ አያረጉ። ሰሞኑንማ ጭራሽ በፊት ቀን እስከ 1000 ድረስ ይታይ ነበረ። አሁን 300-400 ነው። በእርግጥ እናንተ የምትፈልጉትን ነገር እየለቀቅን አይደለም፣ ግን ደግሞ እኛን ለማበረታታት እስከሆነ ድረስ የምንለቀው አንቺ ሽሮ ሰሪ እንዲህ ስሪ ሲያላችሁ እናንተ ሽሮ ሰሪ ስንሰራ ደግሞ እናንተ ምንም አታረጉም። ማድረግ አለባችሁ። ከዛ በኋላ ካላጋችሁ ሄዱና ቆማል። ስሙ አገሩላ። እሺ አሁን እናሳያቸው። እንዲምታዩ ይሄ ምንድነው ስሙ? ባሚያ ይባላል። ያሳ ይሄ አበባ ጎመን ነው። እሺ መሽሩም ይሄ አበባ ጎመን ይባላል። ጋርና ቤት ወይም ዛህራ እስኪ ምን ማለት ነው? አራ ዛህራ መጀመሪያው ቃላቱ ማለት ዛህራ ውሽ አዎ በጣም ነው የምንወደው። አሁን ይሄ ባሚያ ማለት ነው። አሁን ይሄ ባሚያ ቢላህ አለይኩም ይሄ አሁን ባሚያ ነው እንደሚባለው። ይሄ ቀንዲ ቢሉት ይሻለው። ቆየ ቀንዲ
ይሄ እኮ እውት ጭራሽ ምንም አይሰበርም። ይሄ አሁን ባሚያ እኔ ይሄን በብር አልገዛም። ወይኔ እንደዚህ መሆኑን ባውቅን ይሆን 200 ብር ይሆን ጓደኛዬ እንዲተካስር አልፈልግም ነበረ። በነገራችን ላይ ዛሬ አሞኝ ፍራሽን አለቀኩም እና ለዛ ነው እዚህ መንከባለለው ማለት ነው። ይሄም ሀገር ነው ቤት ነው ፍሬን እንጃ ፍሬው ቤት እንዲሆነ ይሄ ሸጋ ነው። ትናንት ባለፈው ባሚያ ውስጥ ነው ፍሬው ባለፈው ታው እንጂ ይሷተር ግን ተባክ ነው ሳይታጠብ በዛ ላይ ሳይታጠብ አትሰንጥቅ። ባለፈው የገዛሁትን ቤትንጃን ትናንትና ከዲንች ጋር አድርጌ መግሉብ ሰርተን በላን። እንዴት ነበር የትናንትናው ሩዝ? እስኪ ንገራቸው። እንዲ ላይክ እንዲ ሰብስክራይብ እንዲ ፍሬሽ እንዲ ብሬሽ እንዲ ካብሳ ቆም ነገሩን ተናገር። የመረስ ካብሳ ነው የሚለው እንደምታዩ ፍሬሽ ነገር ነው። ተሰራ የሐመቅ አምስት የተሰራ የሚመስሉ አፋጣ እንደሱ ሀብሽ ተሰስገቢው እንደው እንዲሰጋ ነው ፍርጭ ነው እንደው ኩሽሽሽ አሉ ለግል ኩሽሽሽ ነው ወዲ ኩሽሽሽ ነው ቆረም ምንድን ነው የሚባለው? አካክ አይለም የብረት ድስት ተካክ አሮዮ እኔም የብረት ድስት ተካካለው እንዴ? አይለም ሀካክ 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 አውስጥ ጀምሮ ምንዛቀው ያደፈረው ምንዛቀው እኮ ሀካክ ይባላል። እንደልኩ ሙስኪ በእናንተ አንጥሩ ረግ ወሬ እንኳን ማጣቅ ያረርክ እናላላችሁ የፈለኩት ይሄ ባሚያ አሁን እስኪ አሰራሩን ኮሜንት ላይ አርጉልኝ። በምን እንዴት አድርጌ ልስራው፣ በምን መልኩ ልስራው? አሁን እኔ ባሚያ ሳቅ አይቆረጥም። ይሄ ቀንዱም ይሄ በስነ ስርዓት ይሄ ቀንዱ ተቀንብቦ ወጥቶ በስነ ስርዓት ውስጡ ሳይከፈት ነው ሲሰራ ማውቀው ነው። ቆይ እንዲ ላውራ አሰራሩን እንዲጠቁሙኝ ነው። አሁን ይሄ እንጨት በሉት እንጨት እንዲው ይበስላል ወይ አይበስልም? ፈጣሪ ይወቅለት። እና እስኪ በምን መልኩ አድርጌ ብሰራው የሚበላ ይመስላችኋል? እና እስኪ ንገሩኝ። እኔ ጓደኛዬ ባሚያ አለ ስትለኝ ትክክለኛ ጥሩ ባሚያ መስሎ የነበረ እንዲ ቀንዲ መሀሉን እስኪ እዩ። አሁን ይሄ አሁን ቀንዲ ነው ይሄ እና በጣም ኃይለኛ ነው፣ ጠንካራ ነው እና እና በምን መልኩ ብሰራው ይሻላል የምትሉት እስኪ እንዲህ አይነት ባሚያ ሰርታችሁ የምታውቁ። በነገራችን ላይ እኔ ወላሂ ባሚያ ከባሚያ መርጠው ነው እኔ አረቦች ሲሰራባቸው የነበርኩባቸው ሰዎች በጣም ትንንስየዋን ነው ገዝተው የሚመጡት እና ፈጽሞ እንዲከፈት አይፈልጉም። የተከፈተ እንኳን ቢኖር እንዲህ ለብቻ ይሰሩታል እንጂ እንደዛ ዲፍን አድርገው አይሰሩ። ምክንያቱም በተከፈተ ቁጥር የሚመለገለገው ነገር ስለሚበዛ ማለት ነው። እና ይሄን እንዴት አድርጌ መስራት እንዳለብኝ እስኪ ኮሜንት ላይ አሳውቁኝ ማለት ነው። ይሄንን ያው በዘይት ጠብሼ ለመብላት ነው የምፈልገው። እንግዲህ እስኪ ያለውን ነገር አሳውቁኝ ውድ እህቶቼ። እኔ በጣም ገርሞኛል። ይሄ ባሚያ በጣም ትላልቅ ነው። በነገራችን ላይ አያለሁኝ ሰርቼው አላቅም ነው እንጂ ባሚያው እንዲህ ትላልቅም አጋጥሞኝ ያውቃል። ነገር ግን እኔ ሰርቼ አላቅም እንዲህ እና ይሄ ይበላል ወይ ማለት እንጨት አይሆንም ወይ ይበስላል ወይ ነው እኔ አባባሌ። ይበስላል ወይ? እስኪ ይሄንን ነገር ንገሩኝ። በዛ ላይ ደግሞ እንደምታዩት አቆራረጡ በጣም የከረመ ነው፣ በጣም የከረመ ነው። እኔ ጋር እንኳን ከገዛሁት 3-4 ቀን ሆነው ማለት ነው ውጪ ፍሪጅ ውስጥ ሳይገባ እና በተረፈ ላይክ ሰብስክራይብ አድርጉ። አብዱታው እንጃ ተሸንቆረው ኧረ ጉዴ ፈላ ሳይታጠብ እያልኩ አንተ ስርዓት የሚባል የለህም እንዴ? ያላቸው በላቸው። ቻው እንደረሱና ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ኮሜንት እያደረጋችሁ እንደረሱና ላይክ ሼር እያደረጋችሁ እኛም እንደናቁም ዩቲዩብ እንደናቁ። ስለዚህ ላይክ ሼር ሰብስክራይብ አድርጉ አትርሱና ላይክ ሼር እያደረጋችሁ እንደረሱና ሽበሉ አዛገር ማት እንደረሱና እንቆራዴ ነህ ቆራሌው 7 ጠርሙስ ያለው ማለት
ስማ ደግሞ ብዙ ልጆች የኔን ልጅ ይመስላል የኔን ልጅ ይመስላል ይላሉ። ሌላ አንተ ነው የሚመስላል ማለት ነው ብዙ